እኔ ማለት ነው እዚህ መናገር የምፈልገው ማለት ነው ለሱ ዋትስአፕ ተሳስቼ ድሌት ለሱ ዋትስአፕ ለሱ ለኔ ዋትስአፕ ምን ይባላል ተልደልቼ ነበርኩኝ ዋትስአፕ ማለት ነው። ከዛ እኔ ከዚህ እንትን ነው አረኩ ዋትስአፕ ሳልቀጥ ምን ይባላል ወደ ሌላ ዋትስአፕ ነው ላኩት። እንደዚህ ነው እንጂ እንትና አይደለም ለሱ ዋትስአፕ ላይ አይደለም። ይሄ ዋትስአፕ ጠፍቼ ነበረ በፊት። ታዲያ ይሄ ለማን ይላክ በምን አውቀን ነው? እንዴት ነው? ለራስሽ ከሱ ቀጥታ የተላከ የሁለታችሁንም ቁጥር የሚያሳይ ስክሪንሹት ነው የምፈልገው። ይሄ ደግሞ አሁን ይሄ ፈዛዛ ነው፣ ቀን አይታይም። ግን እንደምንም ብዬ ዙም አድርጌ ለማየት ስሞክር ማርች 3 ነው የሚለው። ሶስተኛው ቀን የለኝም ዋትስአፕ እንትን ነው አረኩ በፊት ምን ይባላል አፍተርቻለሁ ዋትስአፕ ማለት ነው። ለሱ ብቻ ሳይሆን ለኔ ዋትስአፕ ቀድመሽ እናንተ ተናገርሽም። ታዲያ ለምን ቀድመሽ ማለት ይሄንን እኔ ኦሪጂናል ነገር እንደምጠይቅ አታውቂም ነበር? ይሄ ነገር ይመጣል ብዬ ነው አላሰብኩም። ማስረጃ አይደለም እኔ ከማን ወደ ማን ከየት ወዴት እንደተላከ ከማን ወደ ማን እንደተላከ ምን እሺ ስክሪን ታውቂያለሽ ማሪ ይሄ ነገር ይመጣል ብዬ እኔ አንድ ቀን አስቤም አላውቅም። ገባሽ? እኔ ያለ ማስረጃ ምንም ማድረግ አልችልም። አሁን ስለ ብሩ ማስረጃ እናውራ። ስለ ወርቁ ምንም አይነት የምታቀርቢው ነገር ሁሉ የምትይው ሌላ ነው። ድምጽ እኮ አለ አልሰጥሽም እያለው እኮ ለሱ ድምጽ እኮ አለ ቡዬ ለሱ ድምጽ ነው እኮ እየሰማሽ ድምጹ ቀን እኮ ነው። እኔ አሁን አንቺ ሐቅሽን ላወጣልሽ ድምጹ የተላከበትን ቀን አቅርቢልኝ እኮ ነው የምልሽ። ከመስጠቱ በፊት ከሆነ እሱን የላከው ከመስጠቱ በፊት እሱ ሰጠውበት ካለው ቀን በኋላ ከሆነ የላከው ተጠያቂ ነው። አንቺ ሐቃለሽ። ግን እሱን ቮይስ የላከው ይቀን እኮ ነው እነግርሻለሁ። ቀን አለ ነገርሽኝ አይደለም ማምነው ቀን ባየሁት ነው እኮ ዴቱ ቀንና ሰዓት ባየሁት ነው ማምነው። አዎ አውቃለሁ። ግን ማለት ነው አንደኛ ደረጃ ነው ሙባረክ አንተ ጋር ካለ በቃ ተይው። ሙባረክ አንተ ጋር ካለ ያ ቪዲዮ ኦሪጂናል ወደ እሷ ይላከው አንተ ጋር ካለ ንጹህ ጥርት ያለ ስክሪንሾት ቀን የሚያሳይ ስክሪንሾት አድርገህ ላክልኝ። 7 ሰከንድ ናት ቮይሷ ራሱ ቮይስ ፎርዋርድ አድርግልኝ ስክሪንሾት አድርገህ ላክልኝ። ላክ እሺ ማሬ የብሩስ እሺ አሁን ምንም በቮይስ ማለት አሳማኝ ነገር ብሩን 19000 ድርሃም የሚያክል ነገር ሰጥቻለሁ እያልሽ ለምንድን ነው በስልክ እንኳን ወይ በቮይስ አንድ ቀን ስለ ብሩ አውርታችሁ ማታውቁት? እኛ በስልክ አናወራም። ቅድም ነግሬሻለሁ። እነዚህ ቮይሶች ያወራችኋቸው አናወራም ካልሽ ከሱ ጋር ያወራውበት ዋትስአፕ ተደልቷል። ስለ ብር ስለምናምን አናወራም። እኔ አይዴን በጠየቅ ከፈለኩ እንትን ነው ማረገው። አይዴ እንዴት ሆነ ነው የሚለው። ከዛ ለብር ምናምን አላወራም። ምክንያቱ ስለምንገናኝ ከተገናኘ ነው የምጠይቀው። እሱም መልስም አልመለስልኝም። ግን ብቻ እኔ ማራት አላውቅም። ብቻ አልሐምዱሊላህ ወላሂ አልሐምዱሊላህ ከባድ ነው። እሺ በሳምንት ነው የምንገናኘው ብለሽ ነበረ። ሳምንት ሙሉ ስታወሩ አንድም ቀን ስለ ገንዘቡ አውርታችሁ አታውቁም? የሆነ ሰው ከጎን የሆነ ነገር እያላት ነው። ሳምንትም እንገናኛለን። በሁለት ሳምንትም በ4 ቀንም በ3 ቀንም እንደዚህ ነው የምንገናኘው። እሱ ቋሚ አይደለም። ለዚህ ነው። እሺ በህግ ለመክሰስ ሞክረሻል? ስለ ብርሽ እንዴት ነው የምሞክረው? አልመልስሽም አላለም እኮ አይዲሽ እየሰራው ነኝ አሰራልሻለሁ። ከዛ በኋላ ደግሞ አይዲሽን ከተቀበልሽ በኋላ መንጃ ፍቃድ ታወጣለሽ አለኝ። እንዴት ነው የምከሰሰው? ባሌ ነው። እንዴት አንድ ሰው አይዲ ሳይኖረው እንዴት መንጃ ፍቃድ ያወጣል? አይዲ ሳታወጪ ገና 9000 ድርሃም ሰተሽ ገና አይዲ ሳይሰራ ላዩ ላይ 10000 ድርሃም መድገም። ይሄ ሁሉ ብር ደግሞ ለቤተሰባት ልኪም ነበር። ኮንትራት ቤቶች እየሰራሽ እየተቀበልሽ ካሽ አንቺ ጋር ነበር የምታስቀምጪ። እኔ 5 ዓመት ነው ሰራሁት። አዎ ለቤተሰቦቼ ብዙ ልኪም እዛው ነበር የምታስቀምጪው። ነው ለቤተሰቦቼ ከፈለኩ 10000 ብርም 20000 ብርም እልካለሁ። ግን ለኔ እንደዚህ ያስቀመጡ ለኔ እንደዚህ አርጉ አለ። ባንክ አካውንት አንዴ ከሷ ጋር ልጨርስ እና ጠይቃለሁ። ባንክ አካውንት አለሽ? የኢማራት ባንክ አካውንት አለሽ? ለኢማራት ምን አካውንት? ለኢትዮጵያ ነው እንጂ ለኢማራት የለኝም። እሺ መዳም ደግሞ ስትሰጥሽ በካሽ እየተቀበልሽ ነበር የምታስቀምጪው? አዎ በካሽ ነው የምትሰጪ። በካሽ ነው እሱ ነው የማስቀምጠው። 19000 ድርሃም ሁሉ ክፍልሽ ነበር የምታስቀምጪው?
እኔ 40,000 ድራም ነው 45,000 ድራም ነው አስቀመጥኩት። ሌላ እንትን ነው ገዛሁት፣ የሆነ ነገር ነው ገዛሁት ለእናቴ። የቀረውን ደግሞ ለሱ ነው ሰጠሁት። እኔ ለባንክ አልልክም ብዙ ጊዜ ብር ማለት ነው። ለእናቴ ከፈለኩ ነው የምልከው፣ ግን እንትን አልልክም። 45,000 ድርሃም ማሻአላ ጎበዝ። እሺ ስለዚህ አሁን መሬት 7 ሚሊዮን ብር መሬት ሽጬ ብር ላምጣ ብለሽው ታውቂያለሽ? እኔ የለኝም፣ መሬትም የለኝም፣ ምንም የለኝም። እኔ ምንም የለኝም። ቴንክ ዩ ይሄን ብላኛለች። ያልክበትን ማስረጃ አቅርብ ሙባረክ። የለኝም ቮይስ አቅርብ። እሺ እናቱ ከደረስ አሁን ያንተ ተራ ነው። አቅርብ ማስረጃ ካለክ ከሌለክ ምንም መኪና እንዳይቀጣኝ ወርጄ አንድ ነገር ልንገርሽ። አይ ቮይስ ካለው ያንን ስትዩ ቮይስ ካለው ብቻ ነው የምናምነው እንጂ ያለ ማስረጃ ዝም ብሎ ሰው ቆይ ወደ ማስረጃ ሳንሄድ በፊት ማለት ነው 40 የፈለኩት የመጠየቅ መብት አለኝ። 45,000 ድራም እዚህ ያላት 5,000 ድራም ብቻ ታሳየኝና አሁንም ብሩን ከፍላለሁ። ለአንተ ያልነገርኩሽ እኔ 5,000 ድራም ለሀቢባ አሁን የነገረችውን 5,000 ድራም እቺ ልጅ አውጥታ ካሳየች ከ45,000 19ኙ እኔ ጋ ነው፣ 26ቱ እሷ ጋ ነው። ከ26ቱ 5,000 ድራም አሁን ታሳይና እኔ ብሩን ከፍላለሁ ያልኩበት ምክንያት ማለት ነው። እንደዚህ እጄ ላይ ያለ እኮ አይደለም ለእናቴ የሆነ ነገር ላገዛሁ። ስሚኝ ነገር ሀቢባ አመጣጣ ልንገርሽ። ስመጣ ከዛ ወደዚህ ስመጣ ድምጿ አለ ማለት ነው። ትኬት እኔ ለሷ ብዬ ሌሎቹን ሴቶች ወይ ደግሞ ሴት ልጅ አላህ ይስጠኝ ሌሎቹን በሷ አላባዛም ወይ ደግሞ እንደሷ ላይም ሌሎቹ ሴቶች ግን ለካ የሴትም ክፉ እንዳለው ዛሬ ያየው። አንደኛው ነገር ጥያቄ ከዛ ስመጣ የትኬት ብራታ አንደኛው እኔ ነኝ ትኬቱን የቆረኩላት። አንድ ድምጿ አለ አትከድም። ሁለተኛ ደግሞ ከኢትዮጵያ እየመጣች ሙባረክ ባለኝ ብር ውሸት ካለች መረጃ አለኝ። ባለኝ ብር አንዳንድ ነገር ሰርቼ ለሰው ሰጥቼ እየመጣው ስለሆነ 150,000 ብር ጎሎኛልና እባክህ 150 የኢትዮጵያ ሺህ ብር ላክልኝ ብላ ደጋግማ የላኩላት መረጃ አለኝ። ይሄስ ምን ይባላል? ሳትመጣ እየመጣች ጨርሳ ብር ኢትዮጵያ ላይ። እሺ ጥሩ ድምፅ አለኝ መረጃ አለኝ መካድ አልችልም። ኦኬ ጥሩ። ቅድም ብሩን የሰጠሁት ኒካ ካሰርም በኋላ ነው ብለሽኛል አይደል? ምን አልሽ? ቅድም ብሩን የሰጠሽው መቼ ነው ስልሽ ኒካ ካሰርም በኋላ ብለሽኛል አይደል? አዎ ጥሩ። ኒካ ያሰራችሁት ከኢትዮጵያ ስመጣ ከኤርፖርት ተቀብሎኝ ቤቱ ወስዶኝ ሁለት ምስክሮች አምጥቶ ኒካ አሰርን ብለሻል አይደል? አዎ። ስለዚህ ብሩን የሰጠሽው ኒካ ካሰራችሁ በኋላ ከሆነ 19,000 ድርሃም የሰጠሽው ከኢትዮጵያ ስትመጪ ድርሃም ይዘሽ መተሽ ነው? አዎ እኔ ካሽ ነው ያዝኩት። ይዘሽው ድርሃሙን ይዘሽ ሄደሽ በካሽ ድርሃሙን ይዘሽው ተመለሽ? አዎ። ኦኬ ጎበዝ። አልጠፋብሽም፣ አልተሰረቅሽም። 19,000 ድርሃም ከኢትዮጵያ ይዘሽ መተሽ ሰጠሽው። እሺ ኢትዮጵያ ያለሽ ቸግሮሽ 150,000 ብር ላክልኝ ብለሽው ታውቂያለሽ? እኔ አልተቸገርኩም። የሆነ ነገር ይሄ ከ10,000 19,000 ድርሃም ነው አለኛ። እሱ ያ ብር እንትን ካወጣሁት ይጎለኛል። ምክንያቱ ለመንጃ ፈቃድና ለእንትን ማለት ነው ለአይዲ ማለት ነው። ከዛ አንድ ነገር መግዛት ፈልጌ ነው። ወርቅም ገዝቻለሁ። ወርቅም እጄ ላይ ነው አለ ኢትዮጵያ ነው አለሁት። አንድ ነገር መግዛት ፈልጌ 150,000 ብር ፈልጋለሁ አበድረኝ አልኩ። ብድር ነው ጠየኩት። ስጠኝ አላልኩም። እኔ ስትጠይቀኝ ከኔ ስትቀበል በዋትስአፕ እያናገረችኝ ስትሰጠኝ ደግሞ ልክልሻለሁ አለ። ኢማራት ከመጣሁ እሰጥሃለሁ አልኩ። እሺ ችግር የለውም አለ። ሰጠኝ 150,000 ብር ማለት ነው። ኦኬ ጥሩ። እሺ ይሄንን የጠየቅሽው በዋትስአፕ ቮይስ ነው? አዎ። በጣም ጎበዝ። ማስረጃ እንዳለ ታውቂያለሽ ኦልሬዲ። ታዲያ አንቺ ብድር ስትጠይቂው 150,000 በዋትስአፕ እየጠየቅሽው ለምንድን ነው 19,000 ድርሃም የሚያክል ነገር እየሰጠሽው ምንም አይነት ማስረጃ ልታስቀምጪ ያልቻልሽው? እንደገና አንድ ከወጣው ትጎሎብኛል። ምክንያቱ እኔ በቃ እሱ መንጃ ፈቃድ ታወጣለሽ አሰራልሻለሁ ስላለኝ ከወጣው መርየም ገብቶኛል። ቆይ እኔ ስጨርስ ነው የምታወሪው። አንቺ ስጨርሽ ነው ያወራለሁ። እኔ እየተጠባበቅን 19,000 ድርሃም የሚያክል ብር ኢትዮጵያ ይዘሽ ገብተሽ ሳታጠፊው ይዘሽው መመለስሽ ጀግና ነሽ። ሳይሰረቅብሽ ሳትመነዝሪ ምን ሳትይ በጣም ጎበዝ ነሽ። 19,000 ድርሃም የሚያህል ነገር አምጥተሽ ስትሰጪው ለሱ ለምን ምንም አይነት ማስረጃ አልያዝሽም? እሱ 150,000 ድርሃም
150 ሺህ የኢትዮጵያ ብር ከሱ ብድር ስትጠይቂ በዋትስአፕ ቮይስ መረጃ እየያዘብሽ እየጠየቅሽ ቮይስ ከላኩል አንድ ሰው መረጃ እንደሚይዝብኝ አውቃለሁ። እኔ ብደልተህ እንኳን እሱ ቀድሞ ፎርዋርድ ወደ ሌላ ስልክ ሊያደርገው ይችላል። ሶ ማስረጃ እያስያዝኩ ነው ላይ ለ150 ሺህ በዋትስአፕ እየጠየቅሽ እንዴት ነው አንቺ 19 ሺህ ድርሃም ከኢትዮጵያ እኔ እንደውም ቅድም ሳቴጂ መስሎኝ ነበረ እና ከኢትዮጵያ 19 ሺህ ድርሃም ይዞ መምጣት አሳማኝ ነው? እኔ በፊት ማለት ነው በመጀመሪያ እኔ የሆነ ስራ መከፈት ነው ፈለኩ ኢትዮጵያ ላይ ማለት ነው። እዚህ ማምጣት አልፈልግም፣ መመለስ አልፈልግም። ከዛ እሱ ደግሞ ይሄንን ሀሳብ ነው አመጣኝ። ከዛ እኔ ደግሞ ባሬ የሆነ ነገር ሰው እንደዚህ ነው ካለኝ በቃ የሆነ ነገር ይሄ አደርጋለሁ ካልኩ ያ ነገር ካረኩ እንትን ደስ አይለኝም። ገባሽ? ይሄ ብር ይሄ እንደዚህ ነው የማደርገው፣ ይሄ ደግሞ እንደዚህ ነው የማደርገው። ጸባይ ታውቃለህ፣ እሱ ማለት ነው ያውቃል። ይሄ እንደዚህ ነው የማውቀው፣ ይሄ ደግሞ እንደዚህ ነው የማደርገው ካልኩ አላጠፋም። በምንም ታምር አንጀቴ ነው የሚቆርጡ እንጂ አላጠፋም። ያ ብር ማለት ነው። ከተቸገርኩ ወላሂ ይሄ ጸባይ ነው። ከተቸገርኩ ከሰው ብድር ወስጄ ሰርቼ ነው የሚከፍለው። ያ ሀሳቤ ደግሞ አርጌ ነው እንጂ አላጠፋም ብር። በጣም ጥሩ። እሺ 150 ሺህ ስትጠይቂው 19 ሺህ ድርሃም እጄ ላይ አለ ግን እንዳልነካው ብዬ ነው ብለሽዋል? አዎ እሱ ቮይስ ክፈት ብሩን ስጠይቅህ ብለሽዋል? ኖ ቮይስ አላኩም። እኔ ኢማራት ከመጣው ይሰጣሃለው፣ አንቴ ጋር ከመጣው ይሰጣሃለው። የሆነ ነገር ገዝቼ 150 ሺህ ነው የሚፈልገው ስጠኝ ወይ ደግሞ እዚህ ጋር ኢማራት ስመጣ እሰጥሃለሁ። ኬት አምጥቼ እሰጥሃለሁ ነው ያልሽው? ሰርቼ እከፍላለሁ። አዎ ሰርቼ እከፍላለሁ አልኩ። እጅሽ ላይ 19 ሺህ ድርሃም እያለ ለምንድን ነው ሰርተሽ የምትከፍይው? እንትን ነው እሱ መንጃ ፈቃድ አውጣሻለሁ አይዲ አሰራልሻለሁ አላልከም? ለዛ ነው ያ ብር መጥፋት አልፈልግም ነው። ምክንያቱም እዚህ ከመጣው አሁን እኔ ምንድን ነው አይዲ ካወጣው መንጃ ፈቃዴን ላይሰንስ ከጨረስኩ ስራ መግባት እችላለሁ። ግን ያ ብር ከጎሎብኝ አይችልም አይዲም መስራትም መንጃ ፈቃድም ማውጣት ማለት ነው። ለዛ ነው እንደዚህ ቮይሱን ያሰማንና ከቮይሱ እንረዳለን። ቴንኪዩ ማሪ። ሙባረክ ኢትዮጵያ ሆና ቸገረኝ 150 ሺህ አበድረኝ ያለችበት ቸገረኝ አላልኩም። እኔ አልቸገረኝም። እኔ የሆነ ነገር መግዛት ፈልጌ ነው ጎደለብኝ ስጠኝ አልኩ። እሰጣለሁ። እሺ ትኬትስ ለምን እሱ ቆረጠልሽ? ያንቺ ብር እያለሽ 19 ሺህ ፍላጎት ነው። እኔ አላውቅም። እሱ ቦይስ አለ እኔ ነው የሚቆርጥሽ አለኝ። እሱ ለሱ ፍላጎት ነው። ኦኬ እሺ ሙባረክ ቪዲዮክን አብራና ቮይሱን አሰማን። 150 ሺህ ድርሃም 150 ሺህ ብር ብድር ስጠይቅክ ያለው ብሩ ኤርፖርት ማለፍ አይችልም። ብሩ እንዴት አለፈልሽ? ያ ሁሉ ብር በኤርፖርት ያልፋል እንዴ? ለምን? እኔ ቦርሳ ውስጥ ነው አስቀመጥኩት። አዎ አልተፈተሽም? ፍተሻ እኮ አለ። ፍተሻ አለ ግን ማለት ነው ቦርሳ ውስጥ ነው አስቀመጥኩ። ስልኬ ጋር ቦርሳ አድርጌ አካውንት አለ። አይተውት ምንም አላሉ? ምንም አላሉም። ቤትን አካውንት አለ። ሀቢባ ስለ ሀገሬ ስለዚህ ሀገር ኢንፎርሜሽን ልስጥሽ። ባለፈው 15 ሺህ ድርሃም ወደ ከይሮ ይዤ ሊሄድ አጋጣሚ ቦርሳዬ ውስጥ ነበር ማለት ነው። ቾክያለሁ። ወላሂ አውጥቶ አስቆጥሎኝ መዝግቦ ነው ይዤ ያለፍኩት። ስመጣም እስኪ ብሩን ብሎ አይቶታል። ይሄ ነገር ወደ ህግ እሷን አግጃትና ወደ ህግ ይጀመር። ብሩን ይዤ ገብቻለሁ ይዤ መጥቻለሁ ትበልና ከካሜራ ውስጥ ወጥቶ እኔ ከፋ ይሆናለሁ ጠበቃ ይገዛላት ወይ ደግሞ ጠበቃ ስጫትና በህግ እንዳኝ። ለምን ስሜን ትፈታኛለች? እሷ በህግ ለቅም ወላሂ ለቅም የፈለግሽውን በይኝ እንጂ መጨረሻውን ለዚህች ልጅ አግዙና ጠበቃ ግዙላት። ብሩን ኤርፖርት ይዛ እንደወጣችና እንደገባች ስለሚታወቅ ቦርሳ ውስጥ ማለት ነው። ከዛ መረጃ ታግኝ ትክሰስ፣ እኔ ደግሞ ተጠያቂ ሆናለሁ። ግን እኔ ደግሞ በስም ባጥፋት ወላሂ ቪዲዮ ሁሉንም ሪከርድ አድርጋለሁ። 150 ሺህ ብር ብድር ስትጠይቅክ ያለውን ቮይስ አሰማን አንዴ። እኔ ቮይሱን ሰምቼ መረዳት ምፈልጋለሁ። እሷ ጋለ ይሄን ነው ስልኬ አልተዘጋጀውም። ወላሂ ማሬ ብድር 150 ሺህ እኔ ጋር የለም። ዋትስአፕ ቅድም አልነገርኩሽም? ዲሌት ነው አረገው። መቶ እንደዚህ አለችኝ። ሙባረክ አለችኝ። ስሚኝ፣ ይኸው ውሸት ነው ምን የጋለች አይደለም። ሙባረክ አለችኝ። አቤት አልኳት።
ያለኝን ብር እቃ ገዛዝቼ የሆነ ነገር ስራ አስጀምር ያለው 150 ሺህ ብር አንሶኛል እና አበድረኝ ስትለኝ አይ ምንድነው አበድረኝ የሚባለው አልኳት። እኔ ነኝ ከቃም በኋላ መበዳደር የሚባል ነገር የለም ምንም ችግር የለውም ብዬ አካውንት ላኪ ብዬ 150 ሺህ ብር ልኬላት ትኬት ቆርጬላት ነው መጣችው። ወላሂ ሱመ ወላሂ አንዴ ቆይ እሺ ሙባረክ አንዴ አቁም እዚህ ጋር ማሪ ቅድም ትኬት እንደቆረጠልሽ ስትናገሪ 150 ሺህ ብር እንዳበደረሽ ለምን አልተናገርሽ? እንትን ረሲት ስላለ ችግር የለው እኔ ለሷን ካልፈልግም አይ ለምን አልተናገርሽም ነበር ጥያቄ። እኔ ማር ለምንድን ነው የምነግርሽ? እሰጥሃለሁ እኔ አልካድኩም እኮ እሱ እኮ ስለካደኝ ነው እዚህ መጣሁት። ነገር ከሀስከፈ ከተውውቃችሁ ጀምሮ አስረጅም ስላልኩሽ ከተውውቃችሁ ጀምሮ የ7 ወር ግንኙነት እንዴት እንደተዋወቃችሁ ገስቱ ላይ ገብተሽ አውርታችሁ ተጻጽፋችሁ ተደዋውላችሁ ምናምን እንደተዋወቃችሁ ስለነገርሽን ለምን ያንን ፓርት ብቻ ዘለልሽው? የትኬቱን ሳልጠይቅሽ ራስሽ ተናግረሽ ለምንድነው 150 ሺህ ብር እንዳበደረሽ ያልተናገርሽው ነበር ጥያቄ። ሲምፕሊ ረስተሽው ነው? ያው አንደኛ ረስቻለሁ እኔ የተንበርት እንትን በስነ ስርዓት እያወራ አይደለም እያየሽ ነው። ምክንያቱ ተናድጄ ስላለኝ ሴት ልጅ ደግሞ ከተናደደች ማውራትም እንትን ነው ገባሽ? ለዛ ነው እንጂ ለሌላ ነገር አስቤ አይደለም። እሺ አሁን እኛ ብሩን እንደሰጠሽ ምንም አይነት ማስረጃ ማግኘት አልቻለም። ምንድን ነው ማድረግ ያለብን? ባሌ ነው እኮ እንዴት ብዬ ነው ማስረጃ አስቀምጬ ነው የሚሰጠው? አንቺ አሁን ምሳሌ ማለት ነው ለባልሽ የሆነ ነገር መስጠት ከፈለግሽ ለማስረጃ ወይ ለቪዲዮ ነው ትሰጣለሽ? ለባሌ ከሰጠሁት ሰጠሁት ነው ደግሜ ያልጠይቀውም ባሌ ነው። አሁን እኔም እንደዚህ ነኝ። ማስረጃ ወይ ሰው አስቀምጬ ወይ ደግሞ ባልሽ ሙባረክ ለመሆኑ ኒካ ያሰራችሁበት ወረቀት አላችሁ? እኔ ስለ ወረቀት ምንም አላውቅም። አሁን አንቺና ኢማራት ህግ ፊት አንቺና ሙባረክ ባልና ሚስት ናችሁ? ህጉ በሚያውቀው ወረቀት የለኝም ግን ታስረናል። ሁላችሁ ሰዎች ሼኮች ናቸው ኡስታዞች ናቸው ወይስ ተራ ሰው ናቸው? ሼኮቹን አለ እዙን አዘጋጀ እንጂ እኔ አላውቅም። ሼክ ነው ግን ለእሷ እንትን አለኝ ለእሷ ቲክቶክ መሰለኝ። አዎ ስልኩም አለኝ። አሁን ምንም አይነት ማስረጃ ማግኘት አልቻልንም። እኛ ማስረጃ ብናገኝ እሱ እዚህ ጋር እንዲከፍል እንጠይቅ ነበር። ስለዚህ ማስረጃ ስላላገኘን ምንድነው ማድረግ ያለባችሁ? ሁለታችሁም ህግ ጋር ነው። ስለሌላ ነገር እኮ አላወራም እኮ እኔ አሁን እኮ እዚህ ከመጣሁት ማለት ነው አንቺ ጋር የምደርስ የምፈልገው ቪዲዮ ምን መሰለሽ? አሁን እኔ ካንስሌሽን ያለኝ እልክልሻለሁ ቀራማ ውስጥ ነው ገባት። ያ ቀን እኔ እንትን ወረቀቴን እየሰራሁ ነው ብዬ ነው ተቀመጥኩ። ግን ይሄ ቀን ከቆጠረ በኋላ 3 ወር ከቆጠረ በኋላ ወረቀትሽ እንደዚህ ነው እንደዚህ ነው እንደዚህ ነው አለኝ። ከአታለለኝ በኋላ ተስፋ ቆርጬ ነው መጣሁት እንጂ መምጣትን ፈልጌ አይደለም። እኔ አደባባይ ላይ ማለት ነው እኔም በቪዲዮም እንደዚህ ሰው ላይ ሰው ጋር ምን አውርቼም አላቅም። በቪዲዮም እንደዚህ ወጥቼም አላቅም። ቪዲዮ እንትን ኖርማል ቪዲዮ ነው የሚሰራው እንጂ ማለት ነው። አሁን እኔ የሚፈልገው አይዴ እንደሰራል ብቻ ነው የሚፈልገው። ወይ አይዴ ብቻ ብታመጪልኝ። ይኸውልሽ መርየም እኔ እስከ ዛሬ ድረስ በማስረጃ ነው የማምነው። አንድ ማስረጃ ብታቀርቢልኝ እዚህ ጋር ማስረጃውን ለጥቁ እንዴ እኔ የሰጠውበት ማለት ነው። ህዝቡ ምን እያለ መሰለሽ ድርሃሙን ይዘሽ መሄድ እንጂ ይዘሽ መመለስ አትችይም። 19,000 ድርሃም ከኢትዮጵያ እንዴት ይዘሽ ወጣሽ? እሺ መጀመሪያ ይዘሽ ስትገቢ ስንት ነው ይዘሽ የገባሽ? ምን ስንት ድርሃም ይዘሽ ገባሽ? 45,000 ድርሃም ነበረኝ አልሽ። እኔ 45,000 ድርሃም ነው። እኔ 21,200 ምናምን 21,100 መሰለኝ 21,100 ኢትዮጵያ ብቻ